በመካከለኛው ምስራቅ ምድር በድርድር የተሸፈነው የጦርነት ድባብ አሁንም እንደቀጠለ ሲሆን በሊባኖስ ሰማይ ላይ የእስራኤል ተዋጊ ጀቶች የሚያዘንቡት እሳት አልበረደም። ነገር ግን ቴል አቪቭ በአየር ላይ ያሳየችውን የበላይነት ተጠቅማ በምድር ውጊያ ሂዝቦላህን ከአካባቢው ጠራርጎ ለማስወጣት ብትሞክርም በድንበር አካባቢ ታየ የተባለው እውነታ ግን ያሰበችው እንዳልሆነ የሚወጡ መረጃዎች ማሳየት ጀምረዋል። በሊባኖስ ተራራማ መንደሮች ውስጥ የተዘጋጁት የአድብቶ አጥቂዎችና የሂዝቦላ ተዋጊዎች ያሳዩት መከላከል የእስራኤልን ዘመናዊ ታንኮችና ወታደሮች ለከፍተኛ ጥፋት እየዳረገ እንደሚገኝ ተሰምቷል። ይህ ሁኔታ በወታደራዊ ዓለም ውስጥ ትልቅ መነጋገሪያ የሆኑ አዳዲስ መረጃዎች እንዲወጡ ምክንያት ሆኗል። ለመሆኑ ቴል አቪቭ በሊባኖስ የምድር ውጊያ ላይ ገጠማት የተባለው ፈተና ምንድን ነው? ያቀደችው ዕቅድስ ለምን ግቡን ሳይመታ ሊገታ እንደቻለ አዳዲስ መረጃዎችን ይዘላችሁ ቀርበናል። ከዚሁ ጋር ተያይዞ የቀጠናው ጂኦፖለቲካዊ አሰላለፍም በእጅጉ እየተቀየረ መሆኑን የሚጠቁሙ የዲፕሎማሲ ምልክቶች እየታዩ ነው። ታዋቂውና የራሷ የእስራኤል ጋዜጣ የሆነው የዲዮት አህሮኖት ጋዜጣ እንደዘገበው ከሆነ የአረብ ሀገራት እስራኤልን እንደ ጠባቂ መቁጠራቸው አያዋጣም ወደሚል ድምዳሜ ደርሰዋል። በመሆኑም እነዚህ ሀገራት ግንኙነታቸውን ወደ ኢራንና ቱርክ ለማዞር አዳዲስ ስሌቶችን እያዘጋጁ መሆኑ ተነግሯል። ከተባበሩት አረብ ኤሚሬቶች ውጭ ያሉ ሌሎች የባሕረ ሰላጤው ሀገራት ከእስራኤል ጋር የነበራቸውን የቆየ ትብብር ዳግም እየመረመሩት ይገኛሉ። የተባበሩት አረብ ኤሚሬትስን ብትሆን አሁን ያለውን ስጋት በመለየት ጥንቃቄ የተሞላበት አካሄድ ልትከተል እንደምትችልም የሚወጡ መረጃዎች አሳይተዋል። የእስራኤል ዲፕሎማሲያዊ ቀውስ ከአረብ ሀገራት አልፎ ወደ አውሮፓና ቀሪው ዓለም እየተስፋፋ መምጣቱ ለቴል አቪቭ ሌላው ራስ ምታት ሆኗል። በተለይ የተኩስ አቁም ጥሪዎችን አልቀበልም በማለት በገዛ እጇ የምትሰጠው መግለጫ እንደ ስፔንና ፈረንሳይ ካሉ የቆዩ የአውሮፓ ወዳጆቿ ጋር ያላትን ግንኙነት በእጅጉ እንዲሻክር አድርጎታል። ይህም እስራኤል በዓለም አቀፍ መድረክ ያላትን የሞራል የበላይነት እያሳጣት እንደሚገኝ የተነገረ ሲሆን በጦርነቱ የኢራንን ተጽዕኖ ለመቀነስና ቀጠናውን በብቸኝነት ለመቆጣጠር የነበራት ህልም አሁን ላይ ተገላቢጦሽ ሆኖባታል። እንዲያውም ይህ ጦርነት እስራኤልን ይበልጥ ጠንካራ ያደርጋታል ተብሎ ቢታሰብም በተግባር ግን እየታየ ያለው የሀገሪቱ የደህንነት መዋቅር ድክመት ለዓለም ግልጽ መሆኑንና ይህም በአጋሮቿ ዘንድ የነበራትን አመኔታ ወደ ጥርጣሬ እየቀየረው መምጣቱ ነው። ይህ አጠቃላይ ሁኔታ ጦርነቱ ለእስራኤል የፈለገችውን ድል ከማምጣት ይልቅ ፈጽሞ ያላሰበችውንና የሀገሪቱን ክብር የሚቀንስ መዘዝ ይዞባት እንደመጣ የፖለቲካ ተንታኞች ይናገራሉ። በሊባኖስ ግንባር የታየው የወታደራዊ ዕቅድ መክሸፍ እስራኤል በቀጠናው ያላትን ተሰሚነት ክፉኛ ከመናዱም በላይ በዲፕሎማሲው መስክም ብቸኛና ተቀባይነት የሌላት እንድትሆን ሊያደርጋት ይችላል ይላሉ። በዛሬው ፕሮግራማችን በምድር ውጊያ ላይ ተከሰተ ስለተባለው ጉዳይ እንዲሁም ይህ ጦርነት የኃይል ሚዛኑን ወደ ኢራንና ቱርክ እንዴት እያሳደገው እንደሚገኝና አዲሱ የቀጠናው አስተላለፍ ምን አንድምታ እንዳለው በዝርዝር የምናስደምጣችሁ ይሆናል። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በድርድር መሃል የሚሰሙ የጦርነቱ ዜናዎች አሁንም እንደቀጠሉ ናቸው። ታዲያ በዛሬው ዕለት ደግሞ እስራኤል በሊባኖስ ምድር ጀምረው የነበረው መጠነ ሰፊ የምድር ውጊያ የታለመለትን ወታደራዊ ግብ ማሳካት ሳይችል መክሸፉን የሚያሳዩ መረጃዎች በስፋት እየወጡ ይገኛሉ። የሂዝቦላህ ዋና ጸሐፊ ናኢም ቃሲም ባስተላለፉት መልእክት የእስራኤል ኃይሎች በምድር ላይ የሂዝቦላ ተዋጊዎችን ፊት ለፊት መጋፈጥ ተስኗቸው ወደ ኋላ ማፈግፈጋቸውንና ወታደራዊ ግስጋሴያቸው መገታቱን በዝርዝር አስረድተዋል። እንደ ቃሲም ገለጻ እስራኤል ወረራውን በጀመረችበት ወቅት በተደጋጋሚ ስታውጃቸው የነበሩት ዓላማዎች ሳይሳኩ ቀርተዋል። ይህም ለቴል አቪቭ ትልቅ ወታደራዊና ፖለቲካዊ ሽንፈት ተደርጎ ተቆጥሯል ብለዋል። ምንም እንኳ እስራኤል በአየር ላይ የበላይነት እያሳየች ቢሆንም በምድር ላይ ያለው ውጊያ ግን እንዳሰበችው ቀላል አልሆነላትም ነው የተባለው። በተለይም በሊባኖስ ከተሞችና መንደሮች አቅራቢያ በተዘጋጁ አድብቶ ጥቃቶች በርካታ የእስራኤል ወታደሮችና መኮንኖች መገደላቸው የተነገረ ሲሆን እንዲሁም ዘመናዊ ወታደራዊ ተሽከርካሪዎቿ ፍርክስክሳቸው ወጥቷል ተብለዋል። ለዚህም እንደ ምክንያትነት የተጠቀሰው እስራኤል በውጊያው ሂደት ውስጥ ስትከተለው የነበረው ወታደራዊ ስትራቴጂ ወጥነት የጎደለውና በየጊዜው የሚቀያየር ስለሆነና በወታደራዊ አመራሮቿ መካከል ግራ መጋባትና እቅድ አልባነት ስለነበረ እንደሆነ ተነግሯል።
ላብነት በአንድ ወቅት እስከ ሊታኒ ወንዝ ድረስ ዘልቆ የመግባት ፍላጎት ሲንጸባረቅ፣ በሌላ ጊዜ ደግሞ ጥቃቱን በወሰን አካባቢዎች ብቻ የመገደብ ሙከራዎች ሲታዩ ነበር። በመጨረሻም ወታደራዊ የበላይነት ማግኘት ሲያቀት ወደ ከፍተኛ ውድመትና የአየር ድብደባ ተኩስ ተቀይሮ ነበር ነው ያሉት ናኢም ቃሲም። አሁንም ቢሆን ሂዝቦላህ ወደ እስራኤል የሚተኩሳቸውን ሮኬቶች፣ ድሮኖችና ከባድ መሳሪያዎች አያቆምም ያሉት ዋና ጸሐፊው እኛም እጅ አንሰጥም እንቀጥላለን ሲሉ አስታውቀዋል። አሁንም ቢሆን ጦርነቱ የቀጠለ ሲሆን እስራኤል በአየር የምታደርገውን ጥቃት አጠናክራ የቀጠለች ሲሆን ነገር ግን በምድር የፈለገችውን ሙሉ የበላይነት ማረጋገጥ አለመቻሏን ነው የተገለጸው። ከዚህ ባሻገር የእስራኤል ጦር ያሰለፈው ከ100 ሺህ በላይ ወታደራዊ ኃይል ግቡን ከማሳካት ይልቅ ለአድብቶ ጥቃቶች ሰለባ እንዲሆኑና በአስክሬን የተሞላ ሜዳ እንዲፈጠር ማድረጉን ቃሲም ገልጸዋል። በአሁኑ ወቅት በግንባር ላይ የሚገኙት የእስራኤል ወታደሮች መገደል፣ መማረክ ወይም ማፈግፈግ ይታይባቸዋል ያሉት ቃሲም ይህም ለከፍተኛ ስነ ልቦናዊ ጫናና ለፍርሃት ዳርጓቸዋል ብለዋል። ይህ ሁኔታ እስራኤል በሊባኖስ ድንበር ላይ የገነባቸው ወታደራዊ ግርማ ሞገስ በሂዝቦላህ የውጊያ ስልትና የመከላከል አቅም መፈራረሱን ያሳያልም ተብሏል። የሊባኖስ ኃይሎች ያሳዩት ተለዋዋጭነትና የውጊያ ብቃት የእስራኤልን ጦር ክፉኛ ያዳከመና እቅዶቿን በሙሉ እንዳበላሸ የተነገረ ሲሆን የጦርነቱ ውጤትም እስራኤል በታሪክ ካጋጠሟት አስቸጋሪ ወታደራዊ ፈተናዎች አንዱ ሆኖ ተመዝግቧል። ናኢም ቃሲም በንግግራቸው ሂዝቦላህ ወደ ቀድሞ የሰላም ሁኔታ ለመመለስ እንደሚፈልግና ነገር ግን የሊባኖስን ሉዓላዊነት ለማስከበር እስከ መጨረሻው እስትንፋስ እንደሚዋደቁ ገልጸዋል። የወጣት ተዋጊዎች በአውደ ውጊያው በንቃት መሳተፍ ለድርጅቱ አዲስ ተስፋና ክብር እንደሰጠ የተነገረ ሲሆን የሚከፈለው መስዋዕትነትም ዓላማን ለማሳካት የሚደረገውን ጽናት ይበልጥ ያጠናክረዋል ተብሏል። እስራኤል ወታደራዊ ሽንፈቷን ለመሸፈን በሚመስል መልኩ በቤይሩትና በተለያዩ የሊባኖስ ግዛቶች በንጹሃን ዜጎች ላይ የፈጸመችው የጅምላ ጭፍጨፋና የዓለም አቀፍ ዝምታ የሚያሳፍር ነው ብለዋል ቃሲም። ይህ በሲቪሎች ላይ ያነጣጠረ ጥቃት እስራኤል በጦር ሜዳ ያጣችውን የበላይነት በጭካኔ ለመተካት የምታደርገው ሙከራ ተደርጎም ተተርጉሟል። ሆኖም የሊባኖስ ሕዝብና የመከላከያ ኃይሉ ያሳዩት አጋርነትና ጽናት እስራኤል ቀጠናዊ ፍላጎቶቿን በቀላሉ እንዳታሳካ ትልቅ እንቅፋት በመሆን ግንባር ቀደም ሚናውን እንደተጫወተም ነው የተነገረው። ታዲያ ይህ በሊባኖስ ምድር ታየ የተባለው ወታደራዊ ውድቀት በእስራኤል የፖለቲካና የደህንነት አባላቶቿ ውስጥ ከፍተኛ ድንጋጤና ተስፋ መቁረጥን መፍጠሩን የሀገሪቱ ታዋቂ ጋዜጣ የዲዮት አህሮኖት በሰፊው ዘግቧል። የእስራኤል ከፍተኛ ባለስልጣናት አሁን ላይ እያመኑ ያሉት ጦርነቱ በወታደራዊ ረገድ ብቻ ሳይሆን በዲፕሎማሲው መስክም ትልቅ ኪሳራ እያደረሰባቸው መሆኑን ነው። በተለይም ከጦርነቱ በኋላ እስራኤል ከአረብ ሀገራት ጋር መደበኛ ግንኙነት ለመመስረት የነበራት ተስፋ ክፉኛ መዳከሙ ታውቋል። ቀደም ሲል የነበሩ ቀጠናዊ የጥምረት እቅዶችና የሰላም ስምምነቶች አሁን ላይ ጥያቄ ውስጥ የወደቁ ሲሆን ጦርነቱ የፈጠረው መቃወስ እስራኤል በክልሉ ያላትን ተቀባይነትና ተጽዕኖ በከፍተኛ ደረጃ እንዲቀንስ በማድረግ ረገድ ትልቅ አሉታዊ ተጽዕኖ ማሳረፉም በባለስልጣናቱ ግምገማ ተረጋግጧል። በእስራኤል ባለስልጣናት እይታ የባህረ ሰላጤው ሀገራት አሁን ላይ ከእስራኤል ይልቅ ወደ ኢራንና ቱርክ ለመጠጋት ፍላጎት እያሳዩ መሆኑ ለቴል አቪቭ ትልቅ ስጋት ሆኗል። ይህ ዝንባሌ እየታየው በክልሉ ካለው ተለዋዋጭ ሁኔታ አንጻር ራሳቸውን ለመጠበቅ ካላቸው አስገዳጅ ፍላጎት እንደሆነ ባለስልጣናቱ ይናገራሉ። በጦርነቱ ወቅት የባህረ ሰላጤው ሀገራት ከእስራኤል ጎን በከፊል ቆመው እንደነበረ የሚታወቅ ሲሆን አሁን ግን ይህ ፍቅር ንፋስ ገብቶበታል። ይልቁንም ሀገራቱ ወደ ኢራን በይበልጥ ደግሞ ወደ ቱርክ ለመጠጋት ማሰባቸውን ነው ጋዜጣው የዘገበው። ምንም እንኳ እነዚህ ሀገራት በኢራን ላይ ጥቃት እንዲፈጸም በራቸውን ሰማያቸውን ከፍተው የነበረ ቢሆንም በአደባባይ ግን ከእስራኤል ጋር ለመሰለፍ የፈሩት የኢራን ጥቃት ከዚህም በላይ ይሆናል በሚል ስጋት እንደሆነና አሁን ደግሞ ጭራሽ የነበረውን ትንሽ ግንኙነት ከጦርነቱ በኋላ ሊፈርስ ይችላል የተባለው ይህ የባህረ ሰላጤው ሀገራት አካሄድ እስራኤል ቀደም ሲል የነበራትን ቀጠናዊ የደህንነት ጥምረት የመፍጠር ህልም ዳግም ወደ ኋላ እንዲመለስ እንዳደረገውም ታውቋል። የእስራኤል ባለስልጣናት እንደሚሉት የባህረ ሰላጤው ሀገራት የያዙት ገለልተኛ አቋም ውሎ አድሮ ዋጋ እንደሚያስከፍላቸውና በተለይም በሆርሙዝ የባህር ወሽመጥ አካባቢ ለጥቃት ሊጋለጡ እንደሚችሉ በማስጠንቀቂያ መልክ እየገለጹ ይገኛሉ። ይህ ንግግር በእስራኤል ዘንድ ያለውን ከፍተኛ ብስጭትና የቀጠናዊ አጋሮችን ድጋፍ የማጣት ስጋት የሚያንጸባርቅ ነው። ውጤቱ ለአሁኑ ያን ያህል ጥሩ አይደለም ሲሉ አንድ ከፍተኛ የእስራኤል ባለስልጣናት መናገራቸው አገሪቱ ከጦርነቱ በኋላ በዲፕሎማሲው መስክ የገጠማትን ሽንፈት በግልጽ የሚያሳይ ነው ማለት ይቻላል። ከተባበሩት አረብ ኤሚሬትስ በስተቀር እስራኤል በባህረ ሰላጤው ቀጠና ያላት ተጽዕኖ እየደከመ መምጣቱና ሀገራቱ ወደ ተቀናቃኞቿ ወደ ሆኑት ቱርክና ኢራን እያዘነበሉ መሆኑ የቀጠናውን ጂኦፖለቲካዊ አሰላለፍ እስራኤል
ወዳልፈለገችው አቅጣጫ እየመራ መሆኑን መረዳት ይቻላል። የተባበሩት አረብ ኤሚሬትሶች ባለስልጣናትም ቢሆኑ የሀገራዊ ደህንነታቸውን ቅድሚያ በመስጠት ግንኙነታቸውን በጥንቃቄ እንደሚገመግሙ መግለጻቸው ከእስራኤል ጋር ያላቸው ትብብር ለወደፊት በሚኖረው የቀጠናው ሚዛን ላይ የተመሰረተ እንደሚሆን ያሳያል። ይህም እስራኤል ቀደም ሲል ትተማመንባቸው የነበሩ አጋሮቿ እንኳን ሳይቀሩ አቋማቸውን እንደገና እያጤኑ መሆኑን የሚያመላክት ሌላው ምልክት ተደርጎ ተወስዷል። ከዚህ ባሻገር የእስራኤል ስጋት በባሕረ ሰላጤው ሀገራት ላይ ብቻ የተገደበ ሳይሆን ወደ ሰሜን አፍሪካና ሌሎች አካባቢዎችም እየሰፋ መምጣቱ በቴል አቪቭ የፖለቲካ ሊቃን ዘንድ እየተነገረ ይገኛል። እንደ ሊቢያ፣ ሱዳንና ሶማሊያ ያሉ ሀገራት ቀስ በቀስ ግንኙነታቸውን እንደ ቱርክ ካሉ ሀገራት ጋር እያዘነበሉ መሆኑ እስራኤልን ይበልጥ ስጋት ላይ ጥሏታል። ይህ ሰፊ ቀጠናዊ አዲስ አስተላለፍ እስራኤልን ካሰበችው የብቸኛ ተጽዕኖ ፈጣሪነት እቅድ እያስወጣት እንደሆነ የተነገረ ሲሆን ይልቁንም ተቀናቃኞቿ በክልሉ ያላቸውን ስር የመስደድ እድል እያሰፋ ይገኛል። ጦርነቱ እስራኤልን ይበልጥ ጠንካራና ተቀባይ ያደርጋታል ተብሎ ቢታሰብም በተግባር ግን የሆነው ተገላቢጦሽ መሆኑና አገሪቱ ከቀን ወደ ቀን በቀጠናው ዲፕሎማሲ ውስጥ እየተገለለች መምጣቱን ነው መረጃዎች የሚያሳዩት። እስራኤል በሊባኖስ ምድር ገጠማት የተባለው የምድር ውጊያ እቅድ አለመሳካትና በአረብ ሀገራት ዘንድ የታየው የዲፕሎማሲያዊ ርቀት አንዱ ከሌላው ጋር የተቆራኙ መሆናቸውን መረዳት ይቻላል። ወታደራዊ የበላይነትን ማረጋገጥ አለመቻሏ በአካባቢው ያሉ ሀገራት በእስራኤል የደህንነት ዋስትና ላይ ያላቸውን እምነት እንዲቀንሱ አድርጓል። እስራኤል ራሷንና አጋሮቿን ከኢራን ስጋት ትጠብቃለች የሚለው የቀድሞ ግምት አሁን ላይ ጥያቄ ውስጥ በመውደቁ የአረብ ሀገራቱ ከኢራን ጋር ዲፕሎማሲያዊ መግባባትን መፍጠር እንደ አማራጭ እንዲመለከቱት አስገድዷቸዋል። ይህ ደግሞ እስራኤል ኢራንን በክልሉ ለማግለል ለዓመታት የደከመችበትን ስትራቴጂ በአንድ ጀንበር ያፈረሰና የኢራንን ቀጠናዊ ተጽዕኖ በከፍተኛ ደረጃ ከፍ ያደረገ ክስተት ሆኖ በመዝገብ ላይ እንዲሰፍር አድርጎታል። ከጦርነቱ በኋላ ያለው እውነታ እንደሚያሳየው የእስራኤል ባለስልጣናት ቀደም ሲል የነበራቸውን ታላቋን እስራኤልን የመመስረት የመፍጠርና ቀጠናውን የመቆጣጠር ምኞት ወደ ጎን አድርገው አሁን ላይ የነበሯቸውን ጥቂት ወዳጆች እንኳን ለማቆየት በሚታገሉበት ደረጃ ላይ ደርሰዋል። በሊባኖስ ደረሰ የተባለው የምድር ውጊያ ሽንፈት የሰራዊቱን ሞራል የነካ ብቻ ሳይሆን የሀገሪቱን የደህንነት መዋቅር ድክመት ለዓለም ያሳየ ክስተት ሆኖ ተመዝግቧል ሲሉ ባለሙያዎች ይናገራሉ። ይህ ድክመት ደግሞ በአረብ ሀገራት መሪዎች ዘንድ ትልቅ ትምህርት የሰጠ ሲሆን ከእስራኤል ጋር መወገን ሊያመጣ የሚችለውን አደጋና የጥቅም መቃወስ በጥልቀት እንዲገመግሙት አድርጓቸዋል። በዚህ ምክንያት እስራኤል ለወደፊት ከጎረቤቶቿ ጋር የሚኖራት ግንኙነት ከጦርነቱ በፊት ከነበረው ሁኔታ ጋር ፈጽሞ የማይገናኝና እጅግ የሻከረ እንደሚሆን በግልጽ እየታየ ነው። የኢራን አቅም ከተገመተው በላይ መሆኑንና የባሕረ ሰላጤው ሀገራት ወደ ቴህራንና አንካራ እያዘነበሉ መሆኑ እስራኤልን በቀጠናው ካርታ ላይ ለብቻዋ እንድትቀር እያደረጋት ነው። ይህ ለውጥ እስራኤል ለዓመታት የገነባቸውን የዲፕሎማሲ መረብ የሚበጣጠስ ከመሆኑም በላይ አዳዲስ ኃይሎች በክልሉ ያላቸውን ሚና እንዲያጠናክሩ በር ከፍቷል። የእስራኤል የደህንነት ባለስልጣናት አሁን ላይ እያደረጉት ያለው የፖለቲካ ግምገማ ሀገሪቱ የገባችበትን ቀውስ በጥልቀት የሚያሳይ እንደሆነ ይነገራል። በሊባኖስ ምድር የታየው ወታደራዊ መክሸፍ ወደ ፖለቲካዊና ዲፕሎማሲያዊ ኪሳራ ተቀይሮ እስራኤልን ለከፋ ውድቀት እየዳረጋት ሲሆን ይህም በመካከለኛው ምስራቅ ለሚመጡት ዓመታት የሚኖረውን የኃይል ሚዛን ሙሉ በሙሉ የመቀየር እድሉን ያሰፋዋል። በመካከለኛው ምስራቅ ለዓመታት ሲነገር የነበረው እስራኤል አጋሮቿን ከኢራን ስጋት ትጠብቃለች የሚለው ትርክት አሁን ላይ በሊባኖስ ምድር በገጠማት ወታደራዊ መክሸፍ ምክንያት ጥያቄ ውስጥ ወድቋል። ይህ መክሸፍ የአረብ ሀገራት በእስራኤል የደህንነት ዋስትና ላይ ያላቸው እምነት እንዲቀንስ በማድረጉ ከቴህራን ጋር በዲፕሎማሲ መግባባትን እንደ አማራጭ እንዲመለከቱት አድርጓቸዋል። እስራኤል ኢራንን በቀጠናው ለማግለል ለዓመታት የደከመችበት ስትራቴጂ በአንድ ጀንበር ሲፈርስ በተቃራኒው የቴህራን ተጽዕኖ በከፍተኛ ሁኔታ እንዲያድግም በር ከፍቷል። በመጨረሻም የናኢም ቃሲም ንግግርና የእስራኤል ባለስልጣናት እያደረጉት ያለው ግምገማ የሚያሳዩት አንድ ሀቅ ቢኖር እርሱም ጦርነት ሁልጊዜ የታለመለትን ውጤት እንደማያመጣ ነው። እስራኤል በጉልበት ልታሳካው የፈለገችው ቀጠናዊ የበላይነት በተቃራኒው ወደ ራሷ የዲፕሎማሲያዊና ወታደራዊ ውድቀት ያመራ ይመስላል። የባሕረ ሰላጤው ሀገራት ያሳዩት ጥንቃቄና ወደ ተቀናቃኞቿ መጠጋታቸው እስራኤል በክልሉ ያላትን ቦታ እንደገና እንድትመረምር ያስገድዳታል። መደበኛ ግንኙነት የመመስረት ተስፋው መመናመኑና የጥምረት እቅዶቹ መክሸፋቸው እስራኤል ለወደፊት የሚገጥማትን አስቸጋሪ ዲፕሎማሲያዊ ጉዞ የሚያመላክቱ እንደሆነ ይነገራል። ይህ ሁኔታም በመካከለኛው ምስራቅ አዲስና ያልተጠበቀ የታሪክ ምዕራፍ እየከፈተ
የከፈተ መሆኑን የሚያሳይ ትልቅ ማሳያ ሆኖ በፖለቲካ ተንታኞች ዘንድ በስፋት ይነገራል። በጥቅሉ እስራኤል በሊባኖስ ምድር ገጠማት የተባለው የምድር ውጊያ እቅድ አለመሳካትና በአረብ ሀገራት ዘንድ የታየው ዲፕሎማሲያዊ ኪሳራ ሀገሪቱን ወደማይቀለበስ ቀውስ ውስጥ የከተታት ይመስላል። የኃይል ሚዛኑ ከቴልአቪቭ ወደ ቴህራንና አንካራ እያዘነበለ መምጣቱ በቀጠናው ለረጅም ጊዜ የቆየውን ጂኦፖለቲካዊ አሰላለፍ ፈጽሞ የሚቀይር ነው። የባሕረ ሰላጤው ሀገራት ከእስራኤል ጋር የነበራቸውን ግንኙነት ዳግም ሊፈትሹ መፈለጋቸውንና ወደ ቀድሞ ተቃዋሚዎቻቸው መጠጋታቸው እስራኤል በክልሉ ያላትን ስትራቴጂካዊ ተጽዕኖ በከፍተኛ ሁኔታ እንዲቀንስ ያደርገዋል ተብሎ ይታመናል። ለወደፊትም እስራኤል ከዚህ ቀውስ ወጣ የቀድሞ ተቀባይነቷንና ወታደራዊ ግርማ ሞገሷን ለመመለስ የምታደርገው ጥረት እጅግ ፈታኝና ምናልባትም የማይሳካ ሊሆን እንደሚችል አሁን ያሉት ተጨባጭ መረጃዎችና የቀጠናው ሁኔታዎች ቁልጭ አድርገው የሚያሳዩ እውነታዎች ናቸው። አብራችሁ ስለነበራችሁ እናመሰግናለን።